ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ህዳር 22 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በቀጣዩ ምርጫ በትግራይ ክልል ደረጃ እንደሚወዳደር የገለጸው ትዴፓ የህወሓት ቡድን ምርጫው እንዳይሳካ እየሰራ ነው ማለቱን በኢትዮጵያ 63 ሚሊዮን ዜጎች በጤና መድን ስርዓት ታቅፈው ህክምና እያገኙ መሆናቸውን የኢትዮጵያ ጤና መድን አገልግሎት መግለጹን እንዲሁም በማርበርግ ቫይረስ እስካሁን ከተያዙ 12 ሰዎች መካከል የ8ቱ ህይወት ሲያልፍ 3 ሰዎች ከበሽታው አገግመው ከህክምና ማዕከል መውጣታቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በቀጣዩ ምርጫ በትግራይ ክልል ደረጃ እንደሚወዳደር የገለጸው ትግራይ ዲሞክራሲያዊ ፓርቲ የህወሓት ቡድን ምርጫው እንዳይሳካ እየሰራ ነው አለ። በትግራይ ክልል ዘላቂ ሰላም ለማስፈንና ልማትን ለማረጋገጥ ወጣቱ የነቃ ተሳትፎ ማበርከት አለበት ሲል የትግራይ ዲሞክራሲያዊ ፓርቲ ትዴፓ ገልጿል። የፓርቲው ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ የክልሉ ህዝብ ያጋጠሙትን ተግዳሮቶች ለመፍታት ወጣቱ የነቃ ተሳትፎ ማድረግና በመጪው ምርጫም ንቁ ተሳትፎ ማድረግ ይጠበቅበታል ሲሉ ተናግረዋል። ለዚህም በፖለቲካ ሂደቱ ወጣቱ የራሱን አስተዋጽኦ ለማበርከት የሚያስችሉ ተግባራትን ፓርቲያቸው እያከናወነ መሆኑን ለኢዜአ ተናግረዋል። በክልሉ ሁሉም የሚሳተፍበት በዲሞክራሲያዊ መንገድ የተመረጠ ፓርቲ ወደ ስልጣን እንዲመጣ የማድረግ ስራ ትኩረት ተሰጥቶታል ያሉት አቶ ሙሉ ብርሃን ከዚህ ውስጥም ከተለያዩ አደረጃጀቶች ልሂቃንና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጨምሮ ከሲቪክ ማህበራት ጋር በቅንጅት የመስራት ጅማሮ ላይ መሆናቸውን አንስተዋል። ፓርቲው ዲሞክራሲያዊ በሆነ መንገድ በመጪው ምርጫ ለመወዳደር እየሰራ መሆኑን አያይዘውም ተናግረዋል። በአሁኑ ወቅት የትግራይ ህዝብ ከምንም በላይ የሚፈልገው ሰላም፣ ልማትና ዲሞክራሲ መሆኑን ጠቅሰው ይህን ለማሳካት የጋራ ትግል እንደሚያስፈልግም ገልጸዋል። በሌላ በኩል የቀድሞ ህወሓት በትግራይ ክልል መጪው ምርጫ እንዳይሳካ ለማድረግ እያከናወናቸው ያሏቸውን ተግባራት በህዝብ ላይ እንደመቀለድ የሚወሰዱ ናቸው ብለዋል። የህወሓት ቡድን አባላት በክልሉ ብጥብጥና ሁከት በመፍጠር ምርጫ ለማወክና በግርግር ስልጣን ለማግኘት እየተንቀሳቀሱ ነው ሲሉም ገልጸዋል። ይህ በእንዲህ እንዳለ ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቅርቧል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሏል። በኢትዮጵያ 63 ሚሊዮን ዜጎች በጤና መድን ስርዓት ታቅፈው ህክምና እያገኙ መሆናቸውን የኢትዮጵያ ጤና መድን አገልግሎት አስታወቀ። የኢትዮጵያ ጤና መድን አገልግሎት ምክትል ዳይሬክተር ያምሮት አንዱ ዓለም ስለ አገልግሎቱ በሰጡት ማብራሪያ በ2018 ዓ.ም የማህበረሰብ አቀፍ የጤና ተደራሽነትን ለማሳደግ በትኩረት እየተሰራ መሆኑን ገልጸዋል። አገልግሎቱ የ2017 በጀት ዓመት አፈጻጸምና የ2018 የአዲስ አባል ምዝገባና እድሳት መጀመሩ ተገልጿል። የማህበረሰብ አቀፍ የጤና ተደራሽነትን በወረዳዎች ተደራሽ ለማድረግ በተሰራ ስራ በ2017 በጀት ዓመት 1195 ወረዳዎችን በአዲስ ተጠቃሚ ማድረግ መቻሉ ተናግረዋል። በ2018 በጀት ዓመት በትግራይና በሶማሌ ክልል በሚገኙ 125 ወረዳዎች የጤና መድን አገልግሎት ለማስጀመር መታቀዱ ተገልጿል። ምክትል ዋና ዳይሬክተሩ አክለውም በሀገሪቱ እየተተገበረ ባለው የጤና መድን ስርዓት 63 ሚሊዮን እማወራና አባወሮች በአባልነት ታቅፈው አገልግሎቱን እያገኙ መሆኑን ተናግረዋል። ከነዚህም ውስጥ ከ13 ሚሊዮን በላይ የሚሆኑት በ2017 በጀት ዓመት በአዲስ የተቀላቀሉ መሆናቸውን ገልጸዋል። በበጀት ዓመቱ በአዲስ ከተቀላቀሉት አባላት ውስጥ 4.3 ሚሊዮን ዜጎች ለጤና መድን አባልነት የሚከፈለውን መክፈል የማይችሉና በመንግስት እየተደጎሙ የሕክምና አገልግሎት በማግኘት ላይ መሆናቸውን ጠቅሰዋል። ለጤና መድን አገልግሎት የሚከፈለው ክፍያ ከክልል ክልል ከከተማ ከተማ የተለያየና ፍትሃዊ ያልነበረ ነበር ያሉት ወይዘሮ ያምሮት አሁን ዜጎች በ3 ደረጃ ተመድበው በአቅማቸው ልክ ከፍለው አባል እንዲሆኑ በማድረግ ችግሩ ተቀርፏል ሲሉም ተናግረዋል። በማርበርግ ቫይረስ እስካሁን ከተያዙ 12 ሰዎች መካከል የ8 ህይወት ሲያልፍ 3 ሰዎች ከበሽታው አገግመው ከህክምና ማዕከል መውጣታቸው ተገለጸ።
የጤና ሚኒስቴር የመጀመሪያው የማርበርግ ቫይረስ ታማሚ በጂንካ ከተማ ይፋ ከሆነበት ሰዓት ጀምሮ በየዕለቱ በተቋሙ እየተሰሩ ያሉ ስራዎችንና የበሽታውን ስርጭት በተመለከተ መረጃዎችን እያወጣ ይገኛል። በአጠቃላይ እስካሁን በተደረጉ 488 የላቦራቶሪ ምርመራዎች 12 ሰዎች ቫይረሱ የተገኘባቸው ሲሆን ከነዚህም ውስጥ 8 ሰዎች ህይወታቸው ማለፉ ነው የተገለጸው። ከሟቾች መካከል ከጂንካ ከተማ ከህሙማን ጋር የቀጥታ ንክኪ እንዳለው በክትትል የተደረሰበት አንድ የሲዳማ ክልል የሐዋሳ ከተማ ኗሪ እንደሚገኝበትም ተገልጿል። በተመሳሳይ በበሽታው ከተያዙ 12 ሰዎች መካከል 3ቱ አገግመው መውጣታቸውም ተገልጿል። የመጀመሪያዋ ከማርበርግ ቫይረስ ያገገመችው የ15 ዓመት ታዳጊን ጨምሮ 3 ሰዎች ከቫይረሱ ነፃ መሆናቸው ከሕክምና ማዕከል መውጣታቸውን የደቡብ ኢትዮጵያ ክልል ጤና ቢሮ አስታውቋል። የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንደሻው ሽብሩ በአምላክ ምትኩ የተባለች 15 ዓመት ታዳጊ የመጀመሪያው አገግመው ከወጡ ታካሚዎች መካከል መሆኗን ገልጸው ቀሪ 2 ታማሚዎችም የማርበርግ ቫይረስ በሽታ ምልክት በማሳየታቸው ሕክምና ሲደረግላቸው ቆይተው በላቦራቶሪ ምርመራ ከቫይረሱ ነፃ መሆናቸውን በመረጋገጡ ከሕክምና ማዕከል እንዲወጡ መደረጋቸውን አስረድተዋል። የማርበርግ ቫይረስ በሽታ ምልክቱ በሚታይባቸው ወቅት ወዲያውኑ ጤና ተቋም የሚመጡ አካላት የማገገም እድላቸው ሰፊ በመሆኑ ሁሉም ሰው ሳይዘናጋ የቫይረሱ ምልክቶች ሲኖሩ ፈጥኖ ወደ ሕክምና ማዕከል መምጣት በሽታውን ለመከላከልና ለመቆጣጠር ያስችላልም ተብሏል። በአንድ ቀን ውስጥ ብቻ ከ1600 በላይ ሰላማዊ ሰዎች ከሱዳን ኮርዶፋን ግዛት እንደሸሹ የተባበሩት መንግስታት ድርጅት አስታወቀ። የሱዳን ፈጥኖ ደራሽ ኃይል ይፈጽማቸዋል የተባሉ ጥቃቶች መጨመራቸውንና የጸጥታ እጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ተቋሙ ትላንት እሁድ ዕለት እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል ይፈጽሟቸዋል በተባሉ ጥቃቶች የጸጥታ ሁኔታው መባባሱን ተከትሎ 1625 ሰዎች ህዳር 19 ቀን 2018 ዓ.ም ከከርታላ ከተማ ለቀው ወጥተዋል። ተፈናቃዮቹ በዳላሚ አካባቢ በሚገኙ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን ተመድ አስጠንቅቋል። የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘውን የአባሲያ ምዕራባዊ ክፍሎች በቁጥጥር ስር መዋሉን አናዶሉ የዜና ወኪል ምንጮቹን ጠቅሶ ዘግቧል። የሱዳን ጦር አርብና ቅዳሜ ዕለት በግዛት ውስጥ በምትገኘው ከርታላ የነበረውን የፈጥኖ ደራሽ ኃይሉን ጥቃት መከላከል መቻሉ ተመላክቷል። በሙስና ክስ የተመሰረተባቸው ቤንያሚን ኔታንያሁ የእስራኤሉ ፕሬዝዳንት ምህረት እንዲያደርጉላቸው ጠየቁ። በሶስት የሙስና ድርጊቶች ክስ የተመሰረተባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ ፕሬዝዳንት አይዛክ ሄርዞግ ምህረት እንዲያደርጉላቸው ጥያቄያቸውን አቅርበዋል። በዚህ ወር መጀመሪያ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሄርዞግ ለኔታንያሁ ሙሉ በሙሉ ይቅርታ እንዲያደርጉላቸው ጠይቀው የነበሩ ሲሆን ሄርዞግም ይቅርታ እንዲደረግለት የሚፈልግ ማንኛውም ሰው ጥያቄውን በመደበኛ ስርዓት ማቅረብ እንዳለበት ተናግረው ነበር። እሁድ ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባስተላለፉት የቪዲዮ መልእክት የቀረቡባቸው ክሶች ውሃ እየቋጠሩ አይደለም፣ ነገር ግን ሂደቱ እስራኤልን ከውስጥ እየከፋፈላት ነው ብለዋል። ጠቅላይ ሚኒስትሩ አክለውም የፍርድ ሂደቱ በአስቸኳይ መቋረጥ የተፈጠረውን ውጥረት በመቀነስ ሀገራችን በጣም የምትፈልገውን እርቅን በሰፊው ለማምጣት ትልቅ እገዛ ይኖረዋል ብለዋል። ኔታንያሁ በሳምንት 3 ጊዜ ፍርድ ቤት ቀርበው መመስከር እንደሚጠበቅባቸው ተናግረው ይህንን የማይቻል ጥያቄ ሲሉ ገልጸውታል። ይቅርታው እስራኤል ሀገራዊ አንድነትን በማጎልበት እድሎችን እንድትጠቀም እንደሚረዳት ገልጸዋል። ሄርዞግ ይህንን ጥያቄ ከማጤናቸው በፊት ከፍትህ አካላት አስተያየቶችን እንደሚቀበሉ የፕሬዝዳንቱ ጽህፈት ቤት ተናግረዋል። ቤንያሚን ኔታንያሁ ላለፉት 5 ዓመታት የቀረቡባቸውን ክሶች በሙሉ ጥፋተኛ አለመሆናቸውን በመግለጽ ይከራከራሉ። ጠቅላይ ሚኒስትሩ ላይ የቀረበው የመጀመሪያ የክስ መዝገብ ውለታ እንዲዋልላቸው ከሚፈልጉ ከፍተኛ ባለሀብቶች ስጦታዎችን በዋናነት ሲጋራና ሻምፓኝ መቀበላቸውን ተጠቅሷል። በሁለተኛው ክስ ደግሞ የአንድ የእስራኤል ጋዜጣን ስርጭት ለማሻሻል በምላሹ አዎንታዊ ሽፋን ለማግኘት ቃል ገብተዋል የሚል ክስ ቀርቦባቸዋል። በሶስተኛ ክስ አቃቢ ሕግ በአንድ የዜና ድረገጽ አዎንታዊ ሽፋን ለማግኘት በሚል ለአንድ የእስራኤል የቴሌኮም ኩባንያ ተቆጣጣሪ ባለአክሲዮን የሚጠቅሙ ውሳኔዎችን አሳልፈዋል የሚል ነው።
ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ህዳር 22 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።